የት ነው እየታፈሱ ያሉት? ትግራይ ውስጥ አረጋግጠሃል? ታይት ማለት ማረጋገጥ ምንድነው? አንድ ነገር ተረጋገጠ ተረጋገጠ ማለት አረጋግጠሃል ወይ ነው ማለት? ታምናለህ አታምንም? አንተ ኪዳነ ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በድጋሚ እናት ልጇን እየተቀማች ነው። ለዛውም የ14 የ15 ዓመት የ13 ዓመት ቲኔጀሮች ከትምህርት ቤት። እስከመቼ ነው እናቶች አፈር ላይ የሚንከባለሉት በእናንተ? ሰላም ጤና ይስጥልኝ። በመላው ላይ የምትገኙ ውድ ዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ፣ ትኩስ ነገር እንደተለመደው እንግዲህ ለእናንተ ይመቻል ወቅታዊ ይሆናሉ ብዬ ማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ የማቀርብላችሁ ያው እንግዲህ የሚኒስትሮች ምክር ቤት ስብሰባ ተደርጓል ታውቃላችሁ፣ እና አንዳንድ ነገሮች ተነግሯል። በተለይ በእውነት ለትግራይ እናት ትልቅ የሆነ ረፍት የሚሰጥ ተስፋ ያለው ነገር እንግዲህ ጨለምለም እንግዲህ ብሎ የነበረው ነገር ትንሽ ፈካፈካ ያለ ይመስላል። ጠቅላይ ሚኒስቴሩ በስብሰባው ላይ እንግዲህ ብዙ ሰዓት የሚባለውን ያህል ስለ ትግራይ ተናግረዋል ማለት ነው። እና ምንም ቢሆን ይሄ ነገር ዝም የሚባል አለመሆኑና በእውነት ይሄ የሆነ አንድ ተስፋ ያለው በዛውም እንግዲህ ለትግራይ ላሉት ወንድሞቻችን ደግሞ ማሰብም እንዲሁም ድምፅ መሆን ይሆናል በሚል ይህን ነገር ያቀረብኩላችሁ ማለት ነው። እስቲ ምን ይመስላል የሚለውን ነገር ከዚህም ከዛም የሰበሰብኳትን እንግዲህ ይዤላችሁ መጥቻለሁ። እናንተ ይህችን ነገር አይታችሁ የራሳችሁን ኮሜንት መስጠት፣ ከወደዳችኋት እንደተለመደችው ላይክ አድርጉልኝ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። ከሰፈር በተለቀመ ጥይት ገጥሜ ሰውም እያለቀ በሂውማን ዌቭ ታክቲክስ በሰው ማዕበል ዘመቻ መንግስት ቀየራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ነው ሞኖፖሊ ብሎ የሚያምን ሊደርሺፕ ነው። ይሄ ህግ የምትለው ህግ አንደኛ እንደዛ አይነት ህግ የማውጣት ስልጣን የለውም ሲጀመር ካሰብከው። ለምሳሌ የብልጽግና መንግስት የሾማቸው ሰዎች እስከ ሞት ይፈረድባቸዋል ይላል እኮ መሰለኝ እስከ እድሜ ልክ ሷኔ አሁን በቴክኒካሊ እድሜ ልክ እንትን አለብኝ ማለት ነው። አሁን እሱ ሲያረጉት እና ያለን እሱ አይደለም ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይህ ነው። እነዚህ ሰዎች ህግ አራዊት የሚባለው ነው ያወጡት። ህግ አራዊት ነው። ሰው እንዴት አስቧል? ለምሳሌ አስገድጄ ልመልምልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ። ለነሱ የትል ህይወት ማለት ነው፣ የወጣት ህይወት ደንታቸው አይደለም። የትግራይ ወጣቶች ግን በጣም ነው የሚያሳዝኑኝ። አሁንም ለሌላ ፎት፣ አሁንም ለሌላ እልቂት፣ አሁንም ለሌላ መከራ፣ አሁንም ለሌላ ወደ ኋላ ችግር። ጦርነት እኮ የምትበላው ጦርነት እኮ የአንድ ዓመት ጦርነት 10 ዓመት ያስርባል። የአንድ ዓመት ጦርነት 10 ዓመት ያስርባል። እያንዳንዱ ጥይት ገንዘብ ነው። እያንዳንዱ ጥይት ማለት ነው። የትግራይ ወጣት ግን እድሉ ሲያሳዝን እንደኛ ወጥቶ ሰርቶ መቀየር ማይችል እንደዚህ ስርስር አድርገው አስቀርጠውት አሁንም ለሌላ ጦርነት፣ አሁንም ለሌላ ሞት። መቀለን እንደጓጓውሽ ሳላይሽ፣ አክሱም እንደጓጓውት ሳላየ አሁንም ሌላ ጦርነት። ወጣቱ ተማገደ፣ ወጣቱ አለቀ፣ ወጣቱ ሞተ። አሁን ደግሞ ድጋሚ ያነሰ ነው ሌላ ጦርነት። ኧረ አላህ ሆይ ኧረ ስማን። እኛስ እዚህ ምድር ላይ ሶንካቸው አልሰማሉን። ኧረ አንተ ስማን አላህ ሆይ። መቼ ነው የትግራይ እናት እንባ የሚበቃው የሚቆም? መቼ ነው ወጣት በሀገሩ ላይ ተቀምጦ ተምሮ ሰርቶ አድጎ አገር እንዲረከብ የምታደርጉት? ከመቼ ነው እናቶች አፈር ላይ የሚንከባለሉት በእናንተ? እሺ የሚችለው አዲስ አበባ መጣ። አዲስ አበባም ተመቻችቶለት አይደለም የሚኖረው። የስንት ሰው ፊት እየገረፉ ይኖራል ወጣቱ። የሚችለው የማይችለው ቀረ አገባ። እስቲ ተዋቸው በቃ። እንደገና ወጣት ሞቶ ማልቀስ አንፈልግም። በቃኛ ለእናንተ በመቻቸት ለእናንተ ኑሮ መድላት ብሎ ወጣት ደሙን አይከፍልም ከአሁን በኋላ።
እንጃ እኔ ምን እንደምናገር ሁላ አላውቅም እውነት ለመናገር። አሁን እንግዲህ እንደተመለከታችሁት ነው በጣም ብዙ አይነት ቪዲዮዎች በሶሻል ሚዲያ ላይ እየተለቀቁ ነው የሚገኙት ማለት ነው። እንግዲህ በዚህ በአፈሳው ማለት ነው እና ትግራይ ላይ ያለ መከራ አሁን በእውነት እንዲህ ተቆጥሮ የሚያልቅ እንዳልሆነ ሁላችንም እየተረዳ ነው እያየነው ነው ማለት ነው። በእውነት ለዚህ ደግሞ እንግዲህ ትክክል የሆነ እንግዲህ ምላሽ ከጠቅላይ ሚኒስትሩ ስለመጣ ወደፊት የሚታይ ነገር ይኖራል የሚል ተስፋ ይኖራል ማለት ነው። በጣም በሚያሳዝን ሁኔታ ይሄ ነገር እንደዚህ እየተካሄደ ስቲል በዚህ ነገር የማይቀበሉ እንግዲህ አካላት እንዳሉ መኖሩ በዛ አካባቢ ላይ በጣም የሚያሳዝን እና እስከ መቼ እንደዚህ አይነት ነገር እንደሚኖር በጣም በእውነት በጣም የሚያሳዝን ነገር ነው። እስቲ ከሚናገሩት ነገር እንደ አንዳንድ ነገር ጠብል አድርግላችሁ። ወጣቶች እየታፈሱ እንደሆነ ታምናለህ ኪዳነ? የት ነው እየታፈሱ ያሉት? ትግራይ ውስጥ። አረጋግጥ አልተቂ ማለት ማረጋገጥ ምንድን ነው? አንድ ነገር ተረጋገጠ መሆናቸው አረጋግጠዋል ወይ ነው የምልህ። ታምናለህ አታምንም አንተ ኪዳነ? የኤርትራ ወጣቶች የትግራይ ወጣቶች አፈሳ የለም ትግራይ ውስጥ ምንም አፈሳ የለም። ኦኬ ቢቢሲ ስማኝ፣ ቢቢሲ የታፈሱ ወጣቶችን አነጋግሮ ምልህ ሌላ የአገር ውስጥ ሶርስ ራሱ ልጠቅስልህ አልፈልግም። ቢቢሲ የትግራይ ወጣቶች እየታፈሱ መሆናቸውን፣ ቤተሰቦች ከፍተኛ ችግር ላይ መውደቃቸውን፣ ከመታፈስ እየተደበቁ መሆኑን ተናግረዋል። ሁለተኛ ከፍተኛ ቁጥር ያላቸው ወጣቶች ወደ አዲስ አበባም ወደ የመንም ወደ ሌሎች አካባቢዎችም በብዙ ቁጥር እየተሰደዱ ነው። these are facts። እነዚህን ትቀበላለህ? አይ እኔ በትግራይ ውስጥ ነው ያለሁት። አፈሳ እንደ ድርጅት እኛም አንቀበልም። ምክንያቱም በአፈሳ ታጋይ ልታደርገው አትችልም። አንድ ሰው አምኖ ተቀብሎ አምኖበት ነው መታገል ያለበት። እኛ ትግራይ ውስጥ ባደረግነው ማጣራት እንደ ድርጅት አፈሳ እንደሌለ ነው ያረጋገጥ ነው። ያለው ምንድነው ትንሽ የማስገደድ ምልክቶች አሉ። እሱን አይካድም። የማስገደድ ምልክት አለ። አፈሳ ግን አላየንም። ቆይ የማስገደድ ምልክቶች አሉ ማለት ምንድን ነው? የማስገደድ ምልክቶች ነው ያልኩህ እኮ። ምን ማለት ነው? ምንድነው እሱ? ምን ማለት ነው? ለምሳሌ የቲዲኤፍ አባል ከነበረ ቲዲኤፍ ስለሆንክ የግድ መሄድ አለብህ። እሱን አይተናል። የቲዲኤፍ አባል ያልነበረ በግድ የታፈሰ ግን አላገኘንም። እኛ ጋን በድንጋይ በትንሽ በጠጠር ይደገፋል። ጋን ትልቅ ጋን በራስ ዳሽን እንኳን ቢደገፍ አይድንም። ወጣቱ በሙሉ ጥርቅ አድርጎ ሰው ተገዶ ወደ ጦርነት ይገባል። እዛ ሲዋጋል እንዳይዋጋም እኮ ምን አይነት በጣም ባለጌዎች እንደሆኑ የምታየው እና ሁሉ ነገራቸው ስብናቸው ዞኖች የትግራይ ዞኖች ከፋፈሏቸውና ይሄ ዞን ከቲዲኤፍ ጎን ቆሟል ይላል። አንደኛ እንደዚህ ብላችሁ የምትከፋፍሉት ነገር አንዴ ወራዶች ናቸው። ወራድ ደብረጽዮን ትናንት መጥቶ የሆነ ነገር ስላቸው ነበር። ሞተናል፣ መነሳት አለበት፣ ሚዲያችን መንቀሳቀስ አለበት ነው። መንጆርንም ትናንት ፈትለወርቅም ትናንት በመግለጫው ላይ ያስቀምጣለች። ይሄ ምንድነው? ብልጽግና እንዴት እንደሚጫወትበት አብይ በእውነት በጣም ሰርቶበታል። በዚህ ላይ ጭንቅላት እኔ ይገባኛል። እኔ ኮሚኒኬሽን ሰው ነኝ እኮ ምንም ይሄ ኮሚኒኬሽን ይገባኛል። ብልጽግና እንዴት አድርጎ እየታገለ እንደሆነ ይገባኛል። እኔ ሺህ ጊዜ የምናገረውና ቢሰሙ ደስ ይለኛል። ለወደፊቱ ለትግራይ ህዝብ ለኔ አይደለም። ነገ ጠዋት ይቅርታ የትግራይ ህዝብ ተንበርክኮ ምን አይነት ቅጣት እንደሚጠብቃቸው ምን አይነት ይቅርታ እንደሚጠብቃቸው ራሳቸው ነው የሚያውቁ። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው።
አሁን እንደሰማችሁት ነው እንግዲህ ነገሮች በጣም ተበጣብጠዋል ማለት ነው። እርስ በርስ ስምምነት የለም። ሚዲያቸውም እየተበላሸ ነው። እንደነ ስታሊን አይነት ሰዎች እንግዲህ ተለውጠው ሌላ አይነት ንግግር እየተናገሩ ነው ማለት ነው። ጠቅላይ ሚኒስቴሩም እንግዲህ እነዚህ ልጆች የት እየሄዱ እንደሆነ እነዚህ ሰዎች እንደው ያውቁታል። እዚህ ይሄንን መካድ የሚቻል ነገር አይደለም። ሱዳንም እየሄዱ እየተዋጉላቸው ነው ማለት ነውና ይሄ ሁሉ ግፍ እንግዲህ በትግራውያኖች መድረሱ ትክክል ነው ብዬ አላምንም ማለት ነው። ለዚህ ነው እንግዲህ ወጣቱ በጣም በሚገርም ሁኔታ በጣም የተለያየ አይነት ስሜት እንዳለው በደንብ እየገለጸ ነው ያለውና ይሄንን የወጣት ደግሞ ድምጽ ለህብረተሰቡ ማሰማት ግድ ነው ብዬ ነው ስለማምን ይሄን ነገር ያቀርብኩላችሁ ማለት ነው። እስቲ እሱን ደግሞ ትንሽ ላሰማችሁ። ትንሽ ጠብጠብ ይሄን እናርግና እንፈጽመዋለን። በግድ ወደ ሞት ካልመራናችሁ ነው እንዴ የትግራይን ወጣት እንደዚህ እናቶች ያሉ ወደ ሞት የምትመሯቸው? ስቶፕ ወር፣ ይሄ ጦርነት ይቁም። የትግራይ ህዝብ በቅቶታል። በቂ የሆነ መከራ ስቃይ ውስጥ እያለፈ ነው። ስለዛ we need war፣ ጦርነት አንፈልግም ብሎ ህዝቡ እየጮህ ነው። እኔም I say stop war እላለሁ። እናቶች እንደዚህ እየጮሁ እንዴት ልብ ይሰብራል ይሄ! እንዴት ያሳዝናል ይሄ! ስቶፕ ወር፣ ይሄ ጦርነት ይቁም። አንፈልግም። ወጣቶች በሰላም ወጥተው ይግቡ። ተማሪዎች በሰላም ወጥተው ይግቡ። ጦርነት አንፈልግም። ድምጻችንን እናሰማ። ይሄ ትሬንድ አይደለም፣ ይሄ ምንም አይደለም። ይሄ ግን የሰው ህይወት ላይ ማተር የሚያደርግ ኢሹ ስለሆነ ዝም አንበል። ሰላም። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ይህንን ስናገር የትግራይን ህዝብ ወክዬ ነው። እኔ ይህንን ስናገር የትግራይ ወጣትን ድምጽ ወክዬ ነው። እኛ የትግራይ ወጣቶች እያለቅን ነው። እኛ የትግራይ ወጣቶች በቅቶናል፣ ሰልችቶናል፣ ሁሉም ነገር ስልችት ብሎናል። ከዚህ በፊት የነበሩ ወጣቶች የትግራይ ወጣቶች ሙሉ በሙሉ ሞቷል። አብዛኞቹ ሞቷል በጦርነቱ ምክንያት። አሁን እኛ የቀረን ደግሞ ግማሹ ሊቢያ ላይ ሄዶ ሊቢያ ላይ ተይዟል። እናቱ እዚህ ጋር እያለቀሰች ነው። 2 ሚሊዮን 3 ሚሊዮን ብር አንጪ ተብላ በጣም ደም እያነባች ነው። የቀረው ከሀገር ወጥቶ አዲስ አበባ ገብቷል። የተቀረው ደግሞ አቅም የሌለው የደሃ ልጅ የሆነው ደግሞ እዛ ትግራይ ውስጥ ቀርቷል። እዛ የቀረው ደግሞ ጦርነት አልፈልግም፣ መዋጋት አልፈልግም እያለ በውዴታ ሳይሆን በግዴታ ወደ ጦር ሜዳ እየሄደ ነው፣ እየታፈሰ ነው። በውዴታ ሳይሆን በግዴታ ወደ እሳት እየተወሰደ ነው። የትግራይ ወጣት እያለቀ ነው። እኔ ለእናቴና ለአባቴ አንድ ነኝ፣ መኖር አለብኝ። እኔ የሰላም ድምጽ እንጂ የተኩስ ድምጽ መስማት አልፈልግም። ከዚህ በፊት ወንድሜ ሞቷል። እኔ ደግሞ ለእናቴ መኖር አለብኝ፣ አስፈልጋታለሁ። እና እባካችሁ የኢትዮጵያ ህዝቦች የትግራይ እናት ማለት የናንተ እናት ናት። የትግራይ ወጣት ማለት የናንተ ወንድሞች ነን እና በእናታችሁ ድምጽ ሁኑ። አመሰግናለሁ። ፌደራል መንግስት እስከመቼ ነው ዝም የመረጥከው? እስከመቼ ነው? የትግራይ እናቶች እየተሰቃዩ ነው፣ ልጆቻቸው እየተነጠቁ ነው። እስከመቼ ነው? ድረስልን እያሉህ ነው። ከዚህ አረመኔ የሆነ ህወሓት አድነን እያሉ ነው። ልጆቻችን እየነጠቁ ወደ ኤርትራ ወደ ሱዳን እየላኩ አስቸገሩንና አድነን እያሉ ነው። የትግራይ ወጣት እየታፈሰ ወደ በረሃ እየተላከ ነው። በቀያው ሰላም አድርጎ እንዳይኖር እያረጉት ነው። ድረስልን እያለ ነው የትግራይ ህዝብ። ይበቃናል በየቀኑ ማልቀስ፣ ይበቃናል በየቀኑ ሀፈሳክ፣ በየቀኑ ችግር መስማት ይበቃናል። ትግራይ በነበረ ጦርነት ወድ ማለት በአሁን ሰዓት ደግሞ ልጆቿ እየተነጠቀት ወደ ጦርነት እየተላኩ ነው። የትግራይ እናቶች ድረሱልን፣ ዓለም ይስማን እያሉ ነው። ሚሰማቸው የለም፣ ሚያዳምጣቸው ሰው አጡ። ድረስልን እያሉ ነው። እናቶች እያለቀሱ ነው። ሰርግ አይደለም ይሄ፣ በጠራራ ፀሐይ እያያችሁ ነው። በመኪና እየታፈሱ እየተወሰዱ ነው። የትግራይ ወጣት መኖር አቅቶታል። የትግራይ አርቲስቶች ደግሞ የናንተ ዝም ማለት ህወሓት እንደግፋታለን ማለት ነው። የትግራይ ህዝብ የትግራይ ወጣት እየታፈሰ ዝም መርጣችኋል። ትላንት ግን እየዘፈናችሁ ነበር። አሁን ግን ዝም መርጣችኋል። እናንተ ህወሓት እያረጋችሁ ያለችው ትክክል ናት ማለታችሁ ነው። ዝምታ የናንተ ህወሓት እያረጋችሁ ያለችው ትክክል ናት እያላችሁ ነው።
ድምጽ ሁኑት። ይሄ ህዝብ የእናንተ ዘፈን ይሄ ህዝብ ነው ያደመጣላችሁ። ለዚህ ህዝብ ድምጽ ሁኑት። 4 ነጥብ። እንደሰማችሁት ነው እንግዲህ በጣም በምሬት እና በንዴት በልህ ነው እንግዲህ ሁሉም ወጣት ተነስቶ ይሄን ንግግር እየተናገረ ያለው ማለት ነው። የሚገርማችሁ አብዛኞቹ እዛው ሀገር ላይ ያሉ በተለይ በኢትዮጵያ ውስጥ ያለ ህብረተሰብ ነው እንግዲህ እንደዚህ አይነት ነገር እየተናገረ ያለው። ሳቀርብም መርጬ የዛን ሀገር ነው ያቀረብኩት። ለምን ወደዚህ ወደ ውጭው ሀገር ስንመለስ የሚናገረው እንደዚህ አይነት ስሜት ያለው ሰው በጣም ጥቂት በመሆኑ ማለት ነው። ከዚህ በፊትም እንግዲህ ሰምታችሁ እንደሆነ አላውቅም አዶኒ ራሱ እንግዲህ ስለነዚሁ ስለ ወጣቶች ቢናገር አሜሪካን ነው መሰለኝ ያለው አሁን ሲናገር በጣም ብዙ ሰው ነው የወረደበት። ምንም የቀረው የለም በስድብ በህም ማለት ነው። እና መጨረሻችን እንደሆነ አላውቅም። በውጭ ሀገር ያለን ሰዎች ለምን ሁሉን ነገር በኔጌቲቭ እንደምናየው አይገባኝም። ነገር ግን ይሄ ነገር መታየት ያለበትና እውነት ለሞት ወይም በሞት ለውጥ ይመጣል ብሎ ማሰብ ተገቢ አለመሆኑንና እንግዲህ ያው ከዛው ስብሰባም ላይ እንደሰማችሁት እንግዲህ የሽማግሌዎችን ሆነ የአዛውንቶች ሐሳብ ከዚህ በኋላ ማክተም አለበት፣ የወጣቱን ህይወትና የወጣቱን አስተሳሰብ መከተል አለብን የሚል እንግዲህ ዓላማ ሁሉ ያመጣ ነውና ይሄንን ነገር እንዲያው በእውነት እንዲያው ሰከን ብለን ብናዳምጥና ልባችንን ይሄ ነገር እንዴት ነው ብንል ጥሩ ነው ብዬ እንግዲህ አስባለሁ ማለት ነው። ውድ የኢትዮጵያ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል ማለት ነው። የራሳችሁን ኮሜንት ስጡ። ከወደዳችሁት እንደተለመደው እንግዲህ ላይክ አድርጉልኝ፣ ኮሜንታችሁ ኃይለኝ ለሰዎች ሼር አድርጉልኝ እያልኩ እንግዲህ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። እንደተለመደው አንዲት ነገር ጠብ አድርጌ ልለያችሁ። እስቲ እንስማ ይሄን ስለ ኢትዮጵያ ስለ ሀገራችን። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው።